የመጽሐፍት ትረካ ጤና ይስጥልኝ የተከበራችሁ አድማጮች። ከዚህ በፊት በትረካ ቲዩብ ቻናል ደላላው እና አጋጣሚ የተሰኙትን የይልማ ሀብተየስ ትረካዎች አስደምጫችሁ ነበር። አሁን ደግሞ በተመሳሳይ የወንጀል ክትትል ዘውግ ያለውን የአበቄለሽ ኑዛዜ የተሰኘውን ድርሰት አስደምጣችኋለሁ። ይህ የአበቄለሽ ኑዛዜ የተሰኘው ታሪክ በመጽሐፍ መልክ ከመታተሙ በፊት በ1975 ዓመተ ምህረት በኢትዮጵያ ቴሌቪዥን በድራማ መልክ ተሰርቶ የተላለፈ ሲሆን ናስናቀች ወርቁ፣ ወጋየሁ ንጋቱ፣ ፍቃዱ ተክለማርያም፣ ሲራክ ታደሰ፣ ሰይፋ ረአያና ሌሎች በርካታ አንጋፋ ተዋንያን ተሳትፈውበታል። ከኢቲቪ ያገኘሁትን የድራማውን ቅንጭብ አይተን እንመለስ። ፈለግሽኝ? በነጠና ይህ ድርሰት በተጻፈበት ወቅት የሶሻሊዝም አስተሳሰብ በነባር ኢትዮጵያዊ አስተሳሰቦችና ባህሎች ላይ ብልጫ እንዲወስድ በሁሉም የጥበብ ዘርፎች የሚሰራበት ወቅት ነበርና በመጽሐፍ ውስጥም የተለያዩ የማህበረሰቡ ነባር ልምድና ባህል የሆኑ ክንውኖችን የሚነቅፉ የሚተቹና የሚሞግቱ ክፍሎችን እናገኛለን። ትረካውን ስታዳምጡ የተጻፈበትን ዘመን መንፈስ ከግምት እንድታስገቡና በውስጡ ያሉት መልእክቶችስ ከ40 ዓመት በኋላ የሚፈልገው ተደራሲ ላይ ደርሰዋል ወይ? ምን አይነት ተጽዕኖስ ፈጠሩ? የሚለውንም አብራችሁ እንድታሰላስሉ ትጋብዛለሁ። ይህኛው ቻናል አዲስ እንደመሆኑ ሌሎች አድማጮች ጋር እንዲደርስና እንዲተዋወቅ በመጀመሪያ ሰብስክራይብ በማድረግ ከዛም ቪዲዮን ላይክ በማድረግ በዋትስአፕ፣ ቴሌግራም እና ፌስቡክ በመሳሰሉ ሶሻል ሚዲያዎች በማጋራት እንድታግዙኝ በትህትና ጠይቃለሁ። አዘጋጅቼ የማቀርብላችሁ አድማስ ነኝ። ወደ የአበቄለሽ ኑዛዜ ክፍል 1 ትረካ አልፋለሁ። የአበቄለሽ ኑዛዜ ደራሲ ይልማ ሀብተየስ በ1979 ዓመተ ምህረት የታተመ በትረካ ቲዩብ ተዘጋጅቶ የቀረበ ክፍል 1። ምዕራፍ 1። የሰኔ አቦለት ከምሳ በኋላ ሰውነቴን ይቆረጣጥመኛል፣ ራሴንም ያቃጥለኛል አሉና ተኙ። በማግስቱም ህመሙ ስላልታገሰላቸው ሲጨነቁ አሉ። ከጎረቤት አማካሪዎች አንዳንዶቹ ቡቃ ሳይሆን አይቀርም ይታሹት አሏቸው። ሌሎቹም ምች ቢጤ ነውና አሁን ይተውታል ብለው የሥራ ስሩን ሕክምና አዘዙላቸው። እንዲያውም ለዚህ አይነቱ በሽታ ፍቱን መድኃኒት የሚገኘው ከመጽሐፍ ገላጭ ነው ተብለውም ነበር። ሁሉንም ሞክረው በዚህ ሁኔታ ቢረዱም ቅሉ በሽታው ውሎ ሲያድር እየጠናባቸው ሄደ። ስቃይም ስለበረታባቸው ሳይወዱ በግድ ወደ ሆስፒታል ተወሰዱ። ከምርመራ በኋላ ተኝተው መታከም እንዳለባቸው ሲነገራቸው በጣም ቅር አላቸው። ወይዘሮ አበቄለሽ በዘመናዊ ሕክምና አያምኑም። ከዚህ በፊት ሐኪም ቤት ደርሰውም አያውቁ። እንዲያ አይጥናባቸው እንጂ አልፎ አልፎ ሲያማቸው በሀገረሰብ መድኃኒትና በጠበል ነው ሲረዱ የኖሩት። ዛሬ ግን ጭንቅ ሆነባቸውና ሁለት ልብ ሆኑ። ግን ሌላ ምርጫ አልነበራቸውምና ቢከፋም ቢለማም ልሞክረው አሉና የሐኪሙን ትዕዛዝ ተቀበሉ። ወይዘሮ አበቄለሽ
ከመኖር ዘመናቸው 3/4ኛውን ያክል በድካም ቢያሳልፉትም ቅሉ ለረጅም ዘመን ሲመኙት የቆዩት ገንዘብ ከቀን በኋላ ተጠናቅሮ ሀብታም ለመባል የበቁ እመቤት ናቸው። ምንም እንኳ ያለፈ ታሪካቸውን ወደ ኋላ መለስ ብሎ ማስታወስ ባያሻም ታታሪና ትጉ ሰራተኛ የሆኑት አበቄለሽ ያልሞከሩት ተግባር ቢኖር ሌብነት ብቻ ነው ይባላል። ያም ሆነ ከመሸ በኋላ ቤት ቆርቆሮ በገባ ሀብት ብዙ አቸፍቻፊ ወዳጆችና መኖራቸው እንኳን የማይታወቅ ዘመዶች ከማፍራታቸውም በላይ በርከት ያሉ ታላላቅ ሰዎች እንዲተዋወቁ ምክንያት ሆኗቸዋል። በድሩም ሆነ በሌላው ማህበራዊ ጉዳይ ላይ ተጠሪ አድርጓቸዋል። በአንዳንድ ከፍተኛ ነገሮች ላይም መካሪ ዘካሪ ለመሆን አብቅቷቸዋል። ይህ ሁሉ ክብር በገንዘብ አማካኝነት የመጣ መሆኑን በመገንዘብ ውለታውን ላለማጥፋት ለገንዘብ ያላቸው አክብሮት ከፍተኛ ነው። የዛሬን አድርገውና በመጠጥ ንግድ አንቱ የተባሉት ወይዘሮ አበቄለሽ ከድርጅታቸው ውስጥ አማካኝ ቦታ መርጠው በውቅ ካሰሩት መከዳ ላይ ጠጮች በሚሰማሩበት ሰዓት በሀገር ልብስ ተሽሞንሙነው ቅንድባቸውን ተኳኩለው ጉብ ሲሉ ለቤቱ ግርማ ሞገስ ይሰጡታል። ከወደ ሆዳቸው ዘርጠጥ ብለው ጥር ምጥን ያሉት አበቄለሽ ቤታቸው የሞቀ ንብረታቸው የሰፋ ወዳጃቸው የበዛ ገበያቸው የደራ ሲሆን በገንዘብ ሊገዛ የሚችለውን ደስታ ሁሉ በመጠኑ ያጣጣሙ የ58 ዓመት ሴት ወይዘሮ ናቸው። ያነጋገራቸው ለዛና የጨዋታ አዋቂነታቸው የሚደነቅ ነው። እድሜያቸው ከ20 ዓመት የማይዘሉ አሻሻጮች እቴሜቴ ሲሏቸው የቤት ውስጥ ሰራተኞቹም እሜቴ እያሉ ያቆላምጧቸዋል። በብዙ ደንበኞቻቸው የተከበሩ ቢሆንም አንዳንዴ ሰካራሙ በግልጽ ሲሰድባቸው ውስጣዊ ስሜታቸው ቢጎዳም የለመዱት ነውና የመከፋት መልክ ሳያሳዩ ክፉም ሳይናገሩ ሁሉንም እንዳመጣጡ የመሸኘት ችሎታ አላቸው። እበላባይ ህሊናቢስ ሁሉ ብርቱካኔ ትርንጎዬ ሲላቸው አላዋቂ የጣፈው ድሪቶ የመሰለ ገጻቸው ይፈካል። መላ ሰውነታቸው በደስታ ይዋጣል። እንደ መሽኮርመም ይቃጣቸዋል። አቅርቅሮ የገባው ከወሳሰደ በኋላ አድባራችን አለኝታችን ሳይላቸው አይወጣም። ታዲያ ውሸት ተደጋግሞ ሲነገር እንደ እውነት ይቆጠራል የሚል ዘይቤ አለና ውበታቸው ከመሸ በኋላ በአረቄ አንደበት ብዙ ጊዜ መደነቁ ስለተደጋገመባቸው እንደ ማንኛውም ሰብአዊ ፍጡር በደካማ መንፈስ ወደ መሞኘቱ ያደርሳቸዋል። ቢሆንም ይህ አልፎ አልፎ የሚያስደነብራቸው የመንፈስ መሸበር ጊዜያዊ ስለሆነ አበቄለሽ በከንቱ ውዳሴ ተታለው ለማንም ተራ መሸተኛ የተበለጡ ዋዛ ሴት አልነበሩም። ታዲያ ምስጢሩ ያልተከሰተላቸው አንዳንድ ራሳቸውን ወዳድ ሰዎች ትንሽ ሰጥቶ ብዙ መውሰድ በሚለው የባህር ማዶ ፍልስፍና በመጠቀም ከለስላሳ መጠጥ እስከ ጠርሙስ ውስኪ ጋብዘው ተፈታትነዋቸዋል። ምንጊዜም የማይረሱት አንድ በተፈጥሮ አቋሙና በገጹ ለዛ የሚመካ ጉብል እችን ባልቴት የመኪና መግዣ ነጥቃታለው በሚል ትዕቢት ተነሳስቶ ከቡናን ተክታኪዋ እስከ ብርጭቆ አቅራቢዋ ድረስ በመጋበዝ ለጋስነቱን አስመስክሯል። በዚህም በሰራተኞች ተወድሶ በአስተናጋጆቹ ተፈርቶ ለጥቂት ጊዜ በሁሉም ዘንድ ተከብሮ ጋሼ መጡ ሲባል ሰንብቷል። ይሁን እንጂ እሱ በተመኘበት አቅጣጫ ስላልተሳካለት አተርፍ ባያጉዳይ ሆኖ ባዶ እጁን በገባበት ወጥቷል እየተባለ ይፌዝበታል። ይህ በሆነ በስድስተኛው ወር የመስሪያ ቤቱን ገንዘብ አጥፍቶ ተከሷል የሚል ወሬ ከአበቄለሽ ጆሮ ላይ አረፈ። ባጋጠመው ዕድል ቢያዝኑም ቅሉ አብዝቶት ነበር ከማለት በቀር ሌላ ያከሉበት ክፉ ቃል አልነበረም። ወይዘሮ አበቄለሽ በወጣትነት ዘመናቸው ከአንድም ሁለት ጊዜ ባል ቢያገቡም በትዳር በኩል የታደሉ ሴት አልነበሩም። ለትዳራቸው መፍረስ ምክንያቱ ምን እንደሆነ ገልጸው የነገሩት ሰው አይገኝም። በዚህ ጉዳይ ላይ ለመወያየት ፈቃደኛ የሆኑበትም ወቅት መኖሩ ያጠራጥራል። ያም ሆነ አበቄለሽ በሕይወት ጉዞ ውስጥ ከፍተኛ ልምድ የቀሰሙና የወንዶችን ስነ ልቦናዊ ድክመት በቅጡ የተረዱ ብልህ ሴት ናቸው። የሀብት እመቤት ለመሆንም የበቁት ለማንም ማስመሳይ ባለመበገራቸው እንደሆነ በግልጽ ይናገራሉ። ስለዚህ ከመሸባቸውም በኋላ እንኳን የጎረምሶች ተንኮል ሳያጠምዳቸው ፍቅርም ሳይጎነትላቸው እስከ ታመሙበት ጊዜ ድረስ በሰላም ለመኖር ችለዋል። ወይዘሮ አበቄለሽ መሃን ቢሆኑም በጣም የሚወዱት የታናሽ እህታቸው ልጅ በለጠ ይርዳው የመታመማቸውን ዜና እንደሰማ ወዲያው መጣ። የበለጠ እናት በተስቦ በሽታ ከትውልድ ሀገሯ ስትሞት ገና የ6 ዓመት ሕፃን ስለነበረ በለጠን ከከተማ አምጥተው እንደ ልጃቸው ያሳደጉትና አስተማሩት
አበቄለሽ ናቸው። ምንም እንኳ በለጠ በትምህርቱ ተሳክቶለታል ባይባልም ለችሎታው ተመጣጣኝ የሆነ ሥራ በእሳቸው አማካኝነት ሊይዝ ችሏል። በለጠ ለመስሪያ ቤቱ ቅርብ ከሆነ ቦታ ከአንድ አብሮ አደጉ ጋር ተከራይቶ ቢኖርም አክስቱን እንደ ወላጅ እናቱ ስለሚያፈቅራቸው ከረፍት ጊዜው አብዛኛውን የሚያሳልፈው ከአበቄለሽ ቤት ነው። የታላቅ ወንድማቸው ልጅ ሸዋዬ ዘሪሁን ግን ተወልዳ ያደገችው ከተማ ሲሆን አባቷ ከመሞታቸው በፊት አንድ ራሱን ለቻለ ሰው ድረዋት በአሁኑ ወቅት ደህና ኑሮ አላቸው ከሚባሉት ድምር ውስጥ ናት። ለሷ ግልጽ ባልሆነ ምክንያት በአባቷና በእህታቸው መሃል ጤናማ ግንኙነት አልነበረም። ሸዋዬ ግን አባቷ ከሞቱ በኋላ ወይዘሮ አበቄለሽን እንደ አክስትነታቸው የሚገባቸውን ክብርና ፍቅር አልነፈገቻቸውም። እንደ በለጠ ዘውትራ የማትጎበኛቸው ግን ኑሯቸው ለሐሜት አመቺ በመሆኑ ሲሆን በዚያ አካባቢ ብቅ ጥልቅ ማለቱ በወሬኞች ሌላ ትርጉም ተሰጥቶት ትዳሬን ያፈርሰዋል በሚል ፍርሃትም ጭምር ነው። አበቄለሽ ግን ከአባቷ ጋር ከነበራቸው ቅራኔ ጋር የተያያዘ አድርገው በመውሰዳቸው የተነሳ ይህን ችግሯን በቂ ምክንያት ነው ብለው አልተቀበሉትም። ያም ቢሆን በእሷ ላይ ያላቸውን ቅሬታ በይፋ እንድታውቀው አላደረጉም። ወይዘሮ አበቄለሽ ታመው ከቤት በተኙበት ጊዜ ሸዋዬ 2 ያህል ጎብኝታቸዋለች። ሆስፒታል ከገቡ በኋላ ግን በሽታው ስለጠናባቸውም ሊሆን ይችላል ከባለቤቷም ጋር ሆነ ብቻዋን እየተመላለሰች ትጠይቃቸዋለች። ሆኖም በመጣች ቁጥር ስለ ራሷ ጤንነት ማጣት አበክራ መግለጿ እያደረች ላለማስታመም የምታቀርበው አጉል ምክንያት እየመሰላቸው ሆዳቸውን አሻከረው። በለጠ ግን ሐኪም ቤት ከገቡበት ዕለት ጀምሮ የዓመት ፍቃዱን በመውሰድ ውሎም ሆነ አዳሩን ሆስፒታል አድርጓል። ደከመኝ ሰለቸኝ ሳይል ያስታመማቸዋል። ወይዘሮ አበቄለሽ ያደረባቸው በሽታ ተጠንቶ የቀዶ ጥገና አስፈላጊ በመሆኑ የቅርብ ዘመዳቸው የሆኑት በለጠና ሸዋዬ በጉዳዩ ተስማምተው ፈርመዋል። ከኦፐሬሽኑ 1 ወር ተኩል በኋላ ለመዳን ያላቸው ተስፋ የመነመነ ነው በማለት ሐኪሞቹ መክረው ከሆስፒታል እንዲወጡ ተወሰነ። በለጠም ለ2 ወሮች ያክል ከወለል ላይ ተኝቶ ያስታመማቸው አክስቱን ቤታቸው መውሰድ ግድ ሆነበት። ቤታቸው ጠበሉንም ምናምኑንም በመውሰዳቸው በመጠኑ የመሻሻል መልክ አሳዩ። የመንደሩ ተፈላሳፊ ባልቴቶች ተሰብስበው የሐኪምን ችሎታ በማንኳሰስና ዝቅ በማድረግ አወገዙ። ወደ ታወቀው ጠበል እንዲወርዱም በአንድ ቃል ተስማሙ። ማንም ለመኖር ያለው ጉጉት ከፍተኛ ነውና አበቄለሽም የመዳን ተስፋ ያገኙ ስለመሰላቸው የወዳጆቻቸውን ምክር ተቀብለው ለመሄድ ቆርጠው ተነሱ። የቸገረው እርጉዝ ያገባል እንዲሉ አበቄለሽም የማያቀርቧትን ሸዋዬን ስጋቸው ነችና ከባለቤቷ ጋር ንብረታቸውን እንድትቆጣጠር አደራ ሰጧት። ፍቃዳቸውን በደስታ ለመፈጸም ባልና ሚስቱ ቃል ስለገቡላቸው አበቄለሽ ከበለጠና ከአንድ ሰራተኛቸው ጋር ወደ ሚጣቅ አማኑኤል ሄዱ። ለ6 ሳምንታት በጠበሉ እየተረዱ ቢቆዩም ሰውነታቸው እያለቀና ትንፋሻቸው እየደከመ ሄደ። በሕይወት ለመቆየት የነበራቸው ተስፋ መነመነ። በለጠ ከሳቸው ይበልጥ ተሰቃየ። ከዛሬ ነገ እዚሁ ብትሞቱብኝ ምን ይውጠኛል እያለ ተጨነቀ። በስጋት ሰውነቱ አለቀ። አበቄለሽም የመጨረሻ ሙከራቸው እንዳልተሳካ ሲያውቁ በለጠን እቤቴ ወስደህ ለስጋው ደሙ አብቃኝ አሉት። እሱም እንደፈረደበት ስጋው አልቆ አጽሙ ብቻ የቀረ ሰውነታቸውን ታቅፎ በስንት ችግር እቤት መለሳቸው። ቋጥኝ የሚያህሉ ሴት ስጋ ባድ ነው ይላሉና ዛሬ ካልጋው ውስጥ መኖራቸው አጠራጣሪ ሆነ። አይኖቻቸው የመንቀሳቀስ ኃይላቸውን አጥተዋል። እጆቻቸውም የመታዘዝ ተግባራቸውን ዘንግተዋል። መላ ሰውነታቸው ከቁጥጥር ውጭ ሆኖባቸዋል። አበቄለሽ ወደ ግራም ሆነ ወደ ቀኝ እንደ ልባቸው መገላበጥ ከተሳናቸው ውሎ አድሯል። መኖር ራሱ ኩነኔ ሆኖባቸው በጀርባቸው ተንጋለው ያቃስታሉ። የቅርብ ወዳጃቸውና የረጅም ጊዜ ሰራተኛቸው በቀለች ገርመው አንገታቸውን በጥንቃቄ ቀና አድርጋ በማንኪያ ፈሳሽ ነገር ልታጠጣቸው ሞከረች። አበቄለሽ እህል ከቀመሱ ቆይተዋል። ሕይወታቸውም የቆየው እንደ ውሃ በቀጠነ ሾርባ ነበር። ዛሬ ግን ከጠዋት ጀምሮ እሱም ቢሆን በጉሮሮአቸው አልወርድ ብሏቸዋል። እንዲጠጡት በተደጋጋሚ ብትለምናቸውም ራሳቸውን በመነቅነቅ አሻፈረኝ አሉ። አፋቸውን በመሐረብ ስትጠርግላቸው በደከመና በሰለለ ድምፅ
በለጠ አለ ሲሉ በቀለችን ጠየቋት። ካለ እስቲ ጥሪልኝ አሉ አሁንም በደከመ ድምፅ። ቅድም ከደጅ ቁጭ ብሎ መጽሐፍ ያነብ ነበር። አሁን ግን የት እንዳለ አላየሁትም አለች የአልጋ ልብሱን እያስተካከለች። እሺ ብላ ወጣች። በለጠ ከሚጣቃ ማኑኤል መልስ የአክስቱ ሁኔታ በጣም አሳሰበው። በተለይም ሥጋ ወደሙ በንስሐ አባታቸው በመምሪያ የተንፍሱ አማካኝነት ከወሰዱ ወዲህ የመንፈስ ጭንቀቱ በረታበት፣ ስጋቱም እየጨመረ ሄደ። በለጠ ቁጭ ብሎ ከሚያንቀላፋበት ክፍል የበቀለችን ድምፅ ሲሰማ በድንጋጤ በርግጎ ተነሳ። እዚህ ነኝ ብሎ እየተደናበረ ወጣ። እቴሜቴ ይፈልጉሃል ስላለችው የሐዘንና የፍርሃት ስሜት በገጹ ላይ እየተነበበበት ወደ እሳቸው መኝታ ክፍል አመራ። የክፍሉን በር በቀስታ ከፍቶ ገባና በዝግታ ዘጋው። የቆሰለ ስሜቱን ላለማሳየት እየሞከረ ወደ አልጋቸው ተጠጋ። እጃቸውን በሁለት እጆቹ ይዞ ድምፁን ዝግ በማድረግ እቴሜቴ ፈለግሽኝ አለ። በለጠ ነህ አሉ እሱን ለማየት እየሞከሩ። አዎ እቴሜቴ አለ በሐዘን መልክ፣ አንዴ እጃቸውን አንዴ ገጻቸውን እንባ ባቀረረ አይኖቹ እየተመለከተ። እንግዲህ የኔ ነገር አበቃ፣ ሞቴም ተቃረበ። የው ጣረሞት ሲመጣ ይታየኛል፣ እንሂድ ይለኛል አሉ ጭንቅ እያላቸው። እባክሽ እቴሜቴ የሞትን ስም አትጥሪ፣ ሕይወት እንጂ ሞት አይኖርም። ሞት የለም፣ ገና ብዙ ትኖሪያለሽ አለ ስጋታቸው ቢገባውም ያጽናናቸው መስሎት። እኔ ከማልመለስበት ዓለም መሄዴ ነው። ሰው ለመሆን ሞክር ልጄ። እኔ እስከ ዘላለሙ ሰው አልሁን፣ አንቺ ብቻ ኑሪልኝ፣ እባክሽ ኑሪልኝ፣ የሞትን ስም አትጥሪብኝ አለ እምባ እየተናነቀው። ጓደኛ አታብዛ፣ ሲያጡ እንጂ ሲያገኙማ አሽቃባጩ ብዙ ነው። ለረጅም ጊዜ የደከምኩበት ሀብት ነውና ስም የሚያስጠራ ስራ ስራበት። ወራዳ ቦታው ላይ መሳቂያ መሳለቂያ እንዳትሆን፣ አጥንቴ እንዳይወቀስ አደራ አሉ በከፍተኛ ጭንቀት ተይዘው እያቃሰቱ። በለጠ የሚይዘውን የሚጨብጠውን አጣ። ዙሪያው ገደል ሆነበት። ከንፈሩም እጁም ተንቀጠቀጡበት። የሚናገረው ጠፋበት። እንደ ሞኝ ፈዞ ተመለከታቸው። አበቄለሽ ሊናገሩት የፈለጉት ነገር ነበር፣ ግን ከመድከማቸው የተነሳ አንደበታቸው አልታዘዝ አላቸው። ከዋሻቸው ሊደበቁ በሚቃጡት አይኖቻቸው በፍቅር አይን ተመለከቱት። ብዙም ሳይቆዩ ስርቅ አላቸው። አንገታቸው ወደ አንድ በኩል ዘንበል አለ። ድምፃቸውም ጠፋ። ከዚህ ዓለም ጣጣ ተገላግለው በሞት ጥላ ስር ለዘላለም አንቀላፉ። በለጠ የራሱ ድምፅ እየተናነቀው እቴሜቴ በማለት ጠራቸው። መልስ አላገኘም። ቢቸግረው ደጋግሞ ጠራቸው። ያው ስለሆነበት ምድርና ሰማዩ ዞረበት። ቀኑም እንደ ሌሊቱ ጨለመበት። መሞታቸውን በእርግጥ ሲረዳ ከበድናቸው ላይ ተደፍቶ ስቅስቅ ብሎ አለቀሰ። ጉንጫቸውን በእጁ እየዳበሰ እኔንም ስሚኝ እንጂ ስሚ፣ ካላንቺ ማን አለኝ? ለጥቂት ጊዜ ባክሽ ስሚ፣ አለውልህ በይ፣ እባክሽ ሰምቻለሁ በይ እያለ ተማጸናቸው። ከእንግዲህ ወዲያ ቋንቋ ለቋንቋ እንደማይግባቡ ተረዳና እሪ ብሎ አለቀሰ። እንደ እብደት አደረገውና ግድግዳውን በጡጫ ደበደበ።
እየጮኸ በሩን በርግዶ ወጣና ከወለሉ ላይ ተንከባለለ። የወይዘሮ አበቄለሽ የማረፍ ዜና በሱ ሁኔታ ታወቀ። በቤቱ የነበሩት ሁሉ ውዑታቸውን አቀለጡት። ሸዋዬ ደረቷን ጥላ አዲስ ፎጣ ከትከሻዋ ጣል አድርጋ ከባለቤቷ ጋር በጎረቤቶቻቸው ታጅባ እያለቀሰች ደረሰች። ያዙ ይልቀቁኝ አለች። ወዳጅ ዘመድ ግልብጥ ብሎ መጣ። የዕድር ጥሩምባ ተነፋ። ሐዘንም እንደ ሰርግ ሲደምቅ ያምራል የሚሉት አጉል ፈሊጥ አለና አስለቃሽ ተቀጠረች። በማስለቀስም እንጀራ ይበላል። ሙያ ነውና በቴፕ የተቀረጸ የሚመስለው አንድ ወጥ ግጥሟን በዜማ ስታንቆረቁረው ደረት ይደለቃል፣ ጭብጨባው ይቀልጣል፣ ባዶ ጩኸት ይበረክታል። የጭፈራውን እንቅስቃሴ የተመለከተ የባህር ማዶ ሰው ለቅሶ ነው ቢሉት ይገረማል። አይ በቅጥ የተጠና ዳንስ ነው ብሎ ሊከራከር ይችላል። ምክንያቱም እምባ የለሽ ዝላይ ነውና። ያም ሆነ የደቦ ሐዘን ሆነና ቅጥ ቢያጣም መቼስ ምን ይደረጋል፣ በይሉኝታ የቆየ ልማድ ስለሆነ እንደሚሆን ሆኖ ስፍር ቁጥር የሌለው ሰው በተገኘበት የአበቄለሽ ቀብር በታላቅ ስነ ስርዓት ተፈጸመ። ከቀብራቸው ጥቂት ቀደም ሲል የሸዋዬ ባለቤት አቶ ተሰማ የገዛው ሰንጋ ታርዶ ለራት ደረሰ። በልማድ መሰረት የእዝን መምጣት ጀመረ። የመመገቢያ ጊዜም ስለደረሰ ራት ቀረበ። በድንኳኑ ዙሪያ ቢራ እንደ ውሃ ፈሰሰ። አንድ ክፍል በግላቸው ይዘው ለከተሙት ሴትና ወንድ ወጣቶች የሚያስፈልጋቸው በገፍ ቀረበላቸው። በያለበት ወግ በሰፊው ተነጠፈ። ሁሉም የግል ጨዋታውን ከፈተ። ሐዘኑ ከመቅጽበት ተረሳና የዓለም የደስታ ቤት መሰለ። መበላት መጠጣት ብቻ ሆነ። አንድ ባለባበሱ ምስኪን በዕድሜው ግን በጣም ወጣት የሆነ ከመሸታ ቤት ሲደናበር ይወጣል። አልፎ ከሄደ በኋላ ምን እንዳሰበ አይታወቅም። ከድንኳኑ ውጪ ካሉት ሰዎች ጠይቆ ሳይረዳ ሰተት ብሎ ገብቶ እየየውን አቀለጠው። አብዛኞቹ የያዙትን የደራ ወሬ በማደፍረሱ የመከፋት ስሜት አደረባቸው። እሱ ግን ውሃ ከተለያት አያሌ ጊዜ የሆናትን ነጠላ ተከናንቦ አብሮ አደግ ጓዴ፣ መካሬ፣ ዞሮ መግቢያዬ እያለ በማላዘኑ የተነሳ አብዛኛው ሕዝብ ተቆጣ። ሌላው አጉረመረመ። ጥቂቱ የብስጭት መልክ አሳየ። አንዳንዶቹ ግን ሳቅ ቢያፍናቸው ድንኳኑን ጥለው ወጡ። የሰውየውን ባህሪ የሚያውቅ አስተናጋጅ ይህችን ቅመስ ብሎ ቢራ አስጨበጠው። የተሰጠውን እስኪያጋባ ድረስ ለጊዜው ጸጥ አለ። ወዲያው እንደ ጨረሳት ማላዘኑን ቀጠለ። ሌላ ቢራ ሲቀርብለት ደግሞ ዝም አለ። ስለዚህ ጸጥታ እንዳይነሳ የጠርሙሱን ሁኔታ መከታተል ግድ ሆነ። ሰውየውም የሚበቃውን ያክል ጠጥቶ ቢፈልግ ነፍሱን ይማር፣ ካልፈለገም የራሱ ጉዳይ ብሎ እየተንገዳገደ ወጥቶ ቁልቁል ወረደ። 2 ቀን ሙሉ ተራው ሐዘንተኛ የተገኘውን ሲበላ ጠላና ቢራውን ሲጠጣ፣ ልዩ ሐዘንተኞች ግን ጮማ ሲቆርጡ፣ ዊስኪ ሲጋበዙ የሳልስታቸው ቀን ደረሰ። ምን ያህል ከልብ መሆኑ ባይታወቅም እንደገና ለማልቀስ ቀጠሮ ተይዞ ነበርና ሊነጋጋ ሲል ሴቱም ወንዱም ተጠራርቶ ተነሳ። የማይቀር ደንብ ስለሆነ እንደ አዲስ ተረግዶ ተለቀሰላቸው። በዚህ ስነ ስርዓት ላይ ያልተገኙት ለብቻቸው የከተሙት ወጣቶች ብቻ ነበሩ። የሙት ቀን ይሮጣል ይላሉና ውሎ ሲያድር ምስኪን አበቄለሽ ተረሱ። በሸዋዬና በባለቤቷ እንዲሁም በበለጠ ስም የታተመው የጥሪ ካርድ ጠበል ጠዲቅ ይቅመሱልን ይበል እንጂ ለወይዘሮ አበቄለሽ የ40 ቀን መታሰቢያ ከፍ ያለ ዝግጅት ሲደረግ ሰንብቷል። አስፈላጊ ሁሉ በቅድሚያ ተዘጋጅቷል። ከ2 ቀን በላይ የፈጀው የዳሱ ሥራ ተጠናቋል። መሄድ ያቃታቸው 3 ሰንጋዎች ታርደዋል። የሐውልቱም ሥራ ተጠናቆ ስለነበር የምረቃው ስነ ስርዓት ቀሳውስቶች በተገኙበት ተፈጸመ። ከልብ ባይሆንም የሚፈለገው መድመቁ ነውና እንደገና ለአስለቃሽ ተከፍሎ ድብልቅልቅ ያለ ሐዘን ሆነ። ከዚያ መልስ የቁርስ ግብዣ ተደረገ። ከሰዓት በኋላ ደግሞ ጥሪ የደረሳቸው በጥንድና በነጠላ የሆኑ ከቦታው ደረሱ። በጥቂት ጊዜ ውስጥ ያ ሰፊ ዳስ በሰዎች ተሞላ። የማስተናገዱ ሥርዓት በሸዋዬ ባለቤት ግንባር ቀደምትነት ወዲያው ቀጠለ። ምግብ በገፍ ቀረበ፣ መጠጥ እንደ ውሃ ፈሰሰ። በየምክንያቱ ፍላጎቱ ያልተሟላለት እያጉረመረመ በወግ በማዕረግ የበላ እያመሰገነ
በስንት ጊዜውታ ከረጅም ጊዜ ደጅ ጥናት በኋላ ፍርፋሪ ያገኘ ምስኪን ነፍስ ይማር ብሎ ያጣም ተራግሞ ሁሉም በመጣበት እግሩ ወደ የቤቱ ተመለሰ። ታዲያ ስፍር ቁጥር የሌለው ሰው ሰብስቦ ማብላቱ ከመኖር ወዲያ ማዶ አለ ለሚባለው ሌላ አይነት መኖር የሚሰጠው ጥቅም ሊመረመር ባይችልም አባት ያቆየው ልማድ ነውና ግለሰብን አያስወቅስም። የአበቄለሽንም ቤተሰቦች ብቻ አያስነቅፋቸውም። የህብረተሰቡ አካል ስለሆኑ በአካባቢው ተጽዕኖ የመሰላቸውን በየዋህነት ፈጽመው እንግዶቻቸውን ለማስደሰት ሞክረዋል። በብዙሃኑ የተደገፈ በመሆኑ ተመስግነውበታል። በሃይማኖት መሪዎችም ይባርካችሁ ተብለው ተመርቀዋል። እየበሉ ማልቀስ ትርጉም አልባ ቢሆንም ያልመሸበት ወግ ነውና ከተዝካሩ ማግስት ቤተሰቡ ተሰብስቦ አልቅሷል። በዚህም ለወይዘሮ አበቄለሽ የመጨረሻ ስንብት ተደርጎላቸዋል። ምዕራፍ 2 የወይዘሮ አበቄለሽ ኑዛዜ የሚፈስበትን ሰዓት ወዳጅ ዘመድ ተሰብስቦ በናፍቆት ጠበቀ። ሟችቷን የሚቀርብ ሁሉ በጉጉት ተጨነቀ። ከሐሳቡም ጋር ሙግት ገጠመ። በበሩ ፊት ለፊት ካለው ሶፋ ላይ ከባሏ በስተቀኝ ሸዋዬ ተቀምጣለች። ወደ ቀይዳማነት ከሚያደላው ቀለሟ ጋር ጥቁሩ ቀሚስ ተስማምቷታል። በውበት ላይ ውበት ጨምሮላታል። ፀጉሯን በአጭሩ ተቆርጣ ጥቁር ሻሽ አስራለች። አገጯ የተንተራሰው እጇን ከጉልበቷ ላይ አሳርፋ የተሰበሰበውን ሰው በአንክሮ ትመለከታለች። የብር ጉልላት በመሰሉት አይኖቿ በለጠን እየሰረቀች ታያለች። በለጠ አክስቱ ለሱ የነበራቸውን ፍቅር ያውቃልና አዲስ ሕይወት በአዲስ መንፈስ ለመጀመር ተስፋ አድርጓል። አንቱ የሚባልበት ጊዜ ሩቅ አለመሆኑ በምኞት መነጽር ታይቶታል። ከሐሳብ ባህር ሰጥሞ መጪው ዕድሉን ያሰላስላል። በንግድ ዘርፍ ተሰማርቶ ሁሉም የሚያደንቀው አላፊ አግዳሚ የሚያከብረው ታላቅ ሰው ለመሆን ያልማል። የሞቀ ትዳር መስርቶ ሕንፃ ገንብቶ ልጆች አፍርቶ በግርማ ሞገሱ ተፈርቶ በለጋስነቱ ተመስግኖ በጎረቤቶቹ ተወድሶ ስሙ ገኖ ለሁሉም ነገር ተጠሪ ሲሆን እንደ ሰመመን ታየው። በለጠ በተላጨ ራስ ቅሉ ላይ ጥቁር ኮፍያ ደፍቶ ጺሙን አሳድጎ ከቆቱ ታጣፊ ጠርዝ ላይ ጥቁር ጨርቅ ለጥፏል። ከአብሮ አደግ ጓደኛው ጎን ተቀምጧል። የሁሉም አይን ከሱ ላይ ያተኮረ መስሎት ማንንም ላለማየት አቀርቅሯል። መምሪያ የተንፍሱ የወይዘሮ አበቄለሽ ንስሐ አባት ከትልቁ ሶፋ ላይ ከሁለቱ ታዛቢ ሽማግሌዎች መሃል ተቀምጠው ጭራቸውን ይነሰንሳሉ። ድምፃቸውን ዝቅ አድርገው በስተቀኝ ካሉት አዛውንት ጋር ያንሾካሹካሉ። የሸዋዬ ባለቤት አቶ ተሰማ ከተቀመጠበት ተነስቶ ቆመ። ተሰማ ቁመተ ረጅምና ግዙፍ ሰውነት ያለው በመካከለኛ ዕድሜ የሚገኝ መልከጥፉ ሰው ነው። ሁሉም ወደሱ ተመለከተ። ቤቱ ጸጥታ ማግኘቱን አረጋገጠ። ሐሳቡን ለመሰብሰብ ሲል ወደ ላይ አንጋጦ ጣራውን ቃኘ። የውሸት ሳል እንደመሳል ቃጣው። ወዲያው እጁን በእጁ እያሻሸ የሚከተለውን አጭር የመግቢያ ንግግር አደረገ። ነፍሳቸውን ይማርና ወይዘሮ አበቄለሽ ሁላችሁም እንደምታውቁት ለባለቤቴ ለወይዘሮ ሸዋዬና ለአቶ በለጠ ይርዳው አክስት ይሁኑ እንጂ በመሃላቸው የነበረ ፍቅር በእናትና ልጅ መሃል ከሚኖረው መቀራረብ ይበልጥ እንጂ እንደማያንስ በቅርብ የማውቀው ነው። በእውነት ለኔም መካሬና አይዞህ ባያለኝታይ እንደነበሩ በዚህ አጋጣሚ ልገልጽ ወዳለሁ። ሆኖም ዛሬ በሕይወት ከኛ ጋር ባለመኖራቸው ሁላችንም አዝነናል። በሞት መለየታቸው ግን በባለቤቴ በወይዘሮ ሸዋዬ ላይ ከልብ የማይፋቅ መሪር ሐዘን አሳድሮባታል። መቼም ወይዘሮ አበቄለሽ በመሞታቸው ብናዝንም በደግ ሥራቸውና በጥሩ ሰውነታቸው ምንጊዜም እናስታውሳቸዋለን። ሁላችንም ሞትን በየተራ የምንጎነጨው ጽዋ በመሆኑ ደግሞ ሟቾች ነንና እንጽናናለን። ወደ ፍሬ ነገሩ ልመለስና ወይዘሮ አበቄለሽ ሕይወታቸው ከማለፉ ከጥቂት ጊዜ በፊት በንስሐ አባታቸው በመምሪያ የተንፍሱ አማካኝነት በሚያምኗቸው በቀኛዝማች ፈንቅበሉ አንዳርጌ በአቶ ቸርነት ባንቲርጉ እንዲሁም በእኔ በራሴ ታዛቢነት ኑዛዜ አድርገዋል። ይህን ቃለ ኑዛዜ አባታችን መምሪያ የተንፍሱ አሁን ያሰሙናል።
በማለት ንግግሩን ደምድሞ ተቀመጠ። መምሪያ የተንፍሱ ከመቀመጫቸው በዝግታ ተነስተው ካባቸውን አስተካክለው ሲቆሙ ጸጥታ ሆነ። የብዙዎቹ ዓይን ከበለጠ ላይ አረፈ። ደስታና ኀፍረት በገጹ ላይ ሲመላለስ በገሃድ ታየ። የልቡ ትርታ መጠኑን ጨመረ። አእምሮ ተሸበረ። ሰዎችን ላለማየት አንገቱን ወደ መሬት ደፋ አደረገ። መምሪያ የተንፍሱ አጭርና ኮሳሳ ሽማግሌ ናቸው። በደብራቸው አካባቢ ያሉ ተቀናቃኞቻቸው ጠበል ይሸጣሉ እያሉ ያሟቸዋል። ትምህርትም ቢሆን ይህን ያህል የላቸውም ይባላል። እሳቸው ግን ከኔ ወዲያ ሊቅ አይገኝም ይላሉ። ከቤተ ክርስቲያኑ ቅጥር ግቢ የሰፈር ልጆች ሰብስበው ያስተምራሉ። በዚህም የማይናቅ የወር ገቢ ያገኛሉ። ብዙ የንስሐ ልጆች ስላሏቸው ለልብስም ሆነ ለጥምጣማቸው ሻሽ አያስቡም። ለሆዳቸውም ቢሆን ችግር የለባቸውም። በደረሱበት ስለሚበሉ አይጨነቁም። መምሪያ የተንፍሱ ኑዛዜ የሰፈረበትን ወረቀት ከእጀ ጠባብ ኪሳቸው በስንት ፍለጋ አወጡት። ግራ ቀኙን በሸውራራ ዓይናቸው ቃኙት። ወረቀቱ እንደተጣጠፈ በእጃቸው ይዘው ጥቂት አሰቡ። የወይዘሮ አበቄለሽን ታላቅ ሰውነት ለማወደስ ፈለጉ። ለክብራቸው የሚስማማ ቃል ሲፈልጉ ሰከንዶች ተቆጠሩ። ሪዛቸውን እያፍተለተሉ እንዲህ በማለት ጀመሩ። ዓመተ ማርያም፣ በነገራችን ላይ ዓመተ ማርያም የወይዘሮ አበቄለሽ የክርስትና ስሟ ነው። ዓመተ ማርያም በሕይወት በነበረችበት ጊዜ ሁላችሁም እንደምታውቁት የተራበን በማብላት የተጠማን በማጠጣት የታረዘን በማልበስ ትሩፋት ስትሰራ የኖረች ጻድቅ ሴት ነበረች። ትልቅ ትንሽ ሳትል ሁሉን እኩል አክብራ ለተቸገረ የእርዳታ እጇን ዘርግታ ለደግ ሥራ ተፈጥራ ለደግነት ሌት ተቀን ስትደክም የኖረች ጻድቅ ሴት ዛሬ ከመካከላችን የለችም። ሰው ነበረችና ለሰው ልጅ የማይቀረውን የሞት ጽዋ ቀምሳ የሞት ጥላ ቢከልላትም የዘላለም ቤቷን በቁሟ የሰራች ስለሆነች ቸሩ ፈጣሪያችን ለወዳጆቹ ባዘጋጀው ቅዱስ ስፍራ ትኖራለች። ስለዚህ ልጆች የዚህችን ጻድቅ ሴት አርአያ መከተል ይገባናል። ከክፋትና ከተንኮል ተወግደን ከመጥፎ ነገር ርቀን መገኘት ይኖርብናል። ሥራ ለሰሪው እሾህ ላጣሪው ነውና ሲሉ ተናገሩ። የተሰበሰቡት ሁሉ ሐዘናቸውን ከንፈራቸውን በመምጠጥ ገለጹ። አበቄለሽን የሚወዱ አንዳንድ ዘለላ እምባ አልነፈጓቸውም። በለጠ ግን የሕይወቱን አቋም የምትወስነው ደቂቃ በመድረሷ ጭንቅ አለው። መምሪያ የተንፍሱ በእጃቸው የያዙትን ወረቀት ገልጠው አንድ አሮጌ መነጽር በዳበሳ ፈልገው ዓይናቸው ላይ ደነቀሩ። ካባቸውን ለሁለተኛ ጊዜ አስተካከሉ። ወዲያው ወረቀቱን ወደ ዓይናቸው በጣም አስጠግተው ማንበብ ጀመሩ። ለረጅም ዘመን ከኔ ባለመለየት በቅን ላገለገለችኝ በቀለች ገረመው 5 ቀሚስ ከነመላበሻውና 500 ብር ይሰጣት ብለው በቀለችን በዓይናቸው ፈለጓት። በቀለች ከደስታዋ ብዛት እንደ ጦር ተወርውራ የመምህሩን ጫማ ሳመች። ከወለሉ ላይ እንዳለች ወደ ላይ አንጋጣ ፈጣሪዋን አመሰገነች። አይቶ ለማያውቅ ዳቦ ፍሪዳው ነው መባሉን ያላጤኑ አበደች አሉ። እሷ ግን ከደስታዋ ብዛት ብርክ ያዛት። ከወለሉ ላይ መነሳት አቃታት። እንደ በረዶ የነጡት ጥርሶቿ ከከናፍሯ ተላቀው ውስጣዊ ስሜቷን ገለጹ። ከመምህሩ ጫማ ስር ሆና ሳር ቅጠሉን አወደሰች። በተለይም መምህሩን ከልቧ አመሰገነች። እውነትም የእግዚአብሔር ሰው ነው አለች። መምሪያ የተንፍሱ ጎንበስ ብለው ራሷን በእጃቸው ነካነካ አድርገው ተነሽ ልጄ፣ ድካምሽን ያልዘነጋችው ዓመተ ማርያም ዋጋሽን በመክፈሏ ልትመሰገን የሚገባት እሷ ናት። እኛማ የጣለችብንን አደራ አስፈጻሚዎች ነን አሉ። መምሪያ የተንፍሱ ከአፍንጫቸው ተንሸራቶ ሊወድቅ የደረሰውን መነጽር ከቦታው መለሱ። ያቋረጡበትን ቦታ ፈልገው እንዳገኙ ቀሚስ ሆነ ኩታ ልብሶችም በሙሉ የነፍስ ዋጋ ይሆንልኝ ዘንድ በንስሐ አባቴ አማካኝነት ለኔ ቢጤ ይታደልልኝ፣ 100 ብርም ተመንዝሮ ይመጽወትልኝ። ሃይማኖቴ የጸና እምነቴ የተጠበቀ እንዲሆን ሌት ተቀን በመንፈሳዊ ምክራቸው ለረዱኝ አባቴ ለመምህር አይተንፍሱ 500 ብርና የምተኛበትን አልጋ
በኑዛዜ ሰጥቻቸዋለሁ። በክፉም ሆነ በደጉ አልተለየችኝ። የታላቅ ወንድሜ ልጅ ሸዋዬ ዘሪሁንን ባልወልዳትም እንደ ልጄ ስለሆነች የአባቷም ሆነ የእናቷ አደራና ከፍተኛ ውለታ ስላለብኝ የምኖርበት ቪላ ቤቴን ከባንክ ያስቀመጥኩት 150 ሺህ ብር እንዲሁም የንግድ ድርጅቴ ከነ አልቤርጎው በስሟ ተዛውሮ ሀብቷ መሆኑ ይረጋገጥላት እንዲሁም ብለው የጀመሩትን አረፍተ ነገር ሳይጨርሱ በለጠ ከወንበሩ ላይ በድንጋጤ ተነስቶ ቆመ። ለመናገር የፈለገው ነገር ነበር፣ ግን ልሳኑ አልታዘዝ አለው። ከመቅጽበት ከንፈሩ ደረቀ። አይኖቹ የመንቀሳቀስ ኃይላቸውን አጥተው አፍጥጠው ቀሩ። መላ ሰውነቱ ተንቀጠቀጠ። እግሮቹም የመሸከም ተግባራቸውን ዘንግተው ዛሉ። እንባው ቀረረ፣ ግን ከምንጩ ፈልቆ ሳይፈስ ቀረ። ስሮቹ ተግተረተሩ፣ አንደበቱም ተያዘ። ደማዊት ነፍስ እንደተለየው በድን ፈዘዘ። አንጎሉም ትዕዛዝ አላስተላልፍ አለ። እንደ ሐውልት ተገትሮ ቀረ። ከጥቂቶች በስተቀር ብዙዎቹ አዘኑለት፣ በድብቅ ከንፈራቸውን መጠጡለት። ባልወልዳትም እንደ ልጄ ስለሆነች የሚለው ቃል ራሱን በጠበጠው። ቁጣው ከውስጡ ገንፍሎ ስለወጣ አይኑን አፍጥጦ አመልካች ጣቱን ከተሰማ ላይ ቀስሮ አራስ ነብር ሆነና የዚህ ሁሉ አመፅ ጠንሳሹ አንተ ነህ። አንተ መሰሪ ሌባ፣ አንተ የቀንጅብ የሞተ ሬሳ የምትበላ ሕሊና ቢስ ግብረ አበሮችን በጥቅም አስረህ የቴሜቴን ኑዛዜ በሐሰት ብታጣምም አይምሰልህ በሰላም የምትበላው አይምሰልህ እያለ በመጮህ የተሰማን ጉሮሮ ለማነቅ ወደሱ ሲንደረደር የቅርብ ጓደኛው ወርቁ ተስፋይና ሌሎቹም ተባብረው ያዙት። ተሰማም ደሙ እንደፈላ ብድግ ብሎ ለማጥቃት ሲዘጋጅ ባለቤቱ ሸዋዬ ከወገቡ ላይ ተጠመጠመችበት። ሽማግሌዎችም ነውር ነው አይገባም አሉት። ከእንዲህ አይነቱ ወራዳ ጋር ለክብርህ የማይበጅ ብለው ገሰጹት። ተሰማ በመጠኑ በረድ አለ። በለጠ ግን የልህ ስቃይ ይዞት ከገላጋዮቹ ጋር እየተናነቀ እኔ በለጠ ይህን የተንኮል ምንጭ ባላደርግ የእናቴን ቀሚስ አጠልቃለሁ። ይሄ በሸር የተገነባ ሕይወትን አፈርሰዋለሁ። እኔ በለጠ ለቀሪው ትምህርት ሰጥቼ እንደ ወንድ አልፋለሁ፣ እንደ ወንድ እሞታለሁ። ቀጣፊ መዝባሪዎችን ከምድረ ገጽ አጠፋቸዋለሁ እያለ ሲጮህና ሲፈራገጥ እንደምንም ተሸክመው ከቤት ይዘውት ወጡ። በቤት ውስጥ የቀሩት ከፊሉ ተደናግጦ ዝም ብሎ አቀረቀረ፣ ከፊሉ እርስ በርሱ አንሾካሾከ፣ ጥቂቱ ምን ጉድ ተፈጠረ በማለት ተደነቀ። መምሪያ የተንፍሱ ከድንጋጤያቸው ብዛት ፈዘው ቀሩ። ወረቀቱም ከእጃቸው ወደቀ። ቀኛዝማች ፈቅ ይበሉና አቶ ቸርነት እርስ በርሳቸው ተያዩ። ሸዋዬም ሀፍረት የተሰማት ይመስል አቀርቅራ ተቀመጠች። ተሰማ ግን እንደ ዳልጋ አንበሳ ከወዲያ ወዲህ ተንጎራደደ። ቁና እየተነፈሰ ዙሪያውን በአይኑ ቃኘ። አረማሞ የመሰለው ፊቱ ሲቆጣ ሌላ ቅርጽ አወጣ። ግዙፍ ሰውነቱ ተንቀጠቀጠ። ጸጉሩን ነጨ። ንዴቱን መቆጣጠር አቅቶት እጁን በእጁ ደበደበ። አንድ ቀትረ ቀላል መናኛ ሰው ተናገረኝ ብለህ ትበሳጫለህ? ንቀመተው ነው እንጂ ብላ ታናሽ እህቱ ተናገረችው። ተሰማ ፊቱን ወደ እሷ ሳይመልስ ሁላችሁም ልብ አድርጉልኝ፣ እኔ ተሰማ አይደለሁም፣ ይህን ምናምንቴ ልክ ባላገባው አልና ፎከረ። ወዲያው ልውጥ ብሎ ድምፁን አለሳለሰና አባታችን ይቀጥሉ እንጂ ኑዛዜውም እኮ ገና አላበቃም አለና ተቀመጠ። መምሪያ የተንፍሱ ከእንቅልፋቸው እንደነቁ ድንግርግር አላቸው። ፍርሃታቸውን ለመሸፋፈን እየሞከሩ ጤነኛ ነው ትላላችሁ? ፍጹም አይመስለኝም። እርኩስ መንፈስ እኮ ነው የሚጫወትበት፣ እብድ ያበደ የሰይጣን ፈረስ ብለው ተሳደቡና ወረቀቱን በአይናቸው ፈለጉ። ከወለሉ ላይ አንስተው ወደ መነጽራቸው እያስጠጉ የት ላይ ነበርን ልጄ አሉና አሁን ከዚህ ላይ ነን በማለት ማንበቡን ቀጠሉ። እንዲሁም የታናሽ እህቴ ልጅ በለጠ ይርዳው አስተምሬ ለወግ ለማዕረግ ያበቃሁት ከመሆኑም በላይ
በቁሜ ሳለሁ ካለመታከት የረዳሁት ስለሆነ በሕመሜ ጊዜ ከኔ ባለመለየት ላደረገልኝ ውለታ 2000 ብርና ለራሴ መጠበቂያ የገዛሁትን ሽጉጥ አውርሼዋለሁ ብለው መምሪያ የተንፍሱ ሌሎቹንም ጥቃቅን የውርስ ስጦታዎች በዝርዝር ገልጸው ሲጨርሱ ወረቀቱን አጣጥፈው ከደረት ኪሳቸው ከተው ተቀመጡ። ወይዘሮ አበቄለሽን በቅርብ የሚያውቁ በነገሩ በጣም አዘኑ። እንዲህ አይነት ኑዛዜ ማድረጋቸውን ተጠራጠሩ። ባይሆን እኩል ሊያካፍሏቸው ሲገባ ይህን የመሰለ ስህተት ከፈጸሙ በላይ ቤት ያስጠይቃቸዋል በማለት የተጁም ባልቴቶች ነበሩ። ለመረጡት መስጠት መብታቸው ነው ያሉም ጥቂት አይደሉም። የሟች ውሳኔ ትክክል ነው ብለው ለማሳመን የሞከሩም አሉ። ሸዋዬ ያልጠበቀችው በመሆኑ እንደሆነ አይታወቅም፣ በመጠኑ የመሸበር መልክ ታየባት። ሁለቱ የሀገር ሽማግሌዎችም የደስታ መልክ አይታይባቸውም። መምሪያ የተንፍሱም በሁኔታው ስለተደናገጡ ሊሆን ይችላል ከንፈራቸው ይንቀጠቀጣል። በቤት ውስጥ የመንፈስ ጭንቀት እንዳለ በጉልህ ይታያል። ባገኘችው ያልታሰበ ሲሳይ ደስተኛ መስላ የምትታየው በቀለች ብቻ ነች። ከኑዛዜው በኋላ የምንጠብቀው ነገር የለም ያሉ እየተሰናበቱ ወጡ። የበለጠን አድራጎት በመቃወም ምቀኝነት ነው ያሉት ብቻ ቀሩ። ቁርስም መጠጥም ቀረበላቸው። የበለጠን ስም ከምግቡ ጋር አብረው አኘኩ። በጅልነቱም ስቀው አወኩ። ያም ሆነ ሟችቷ የመሰላቸውን በመሰላቸው መንገድ አደላድለዋልና ቃላቸው እንደተከበረ ይኖራል ብለው ደመደሙ። በልተው ጠጥተው ተለያዩ። በለጠ ሊሆን ይችላል ብሎ በእውኑም ሆነ በሕልሙ ያላሰበው ዱብዳ ባስከተለበት ከፍተኛ ድንጋጤ አእምሮን የማዘዝ ኃይል አጣ። ከኑዛዜው በኋላ ለ2 ቀኖች ያክል ከአልጋው ላይ መነሳት አልቻለም ነበርና ተኛ። አበቄለሽ ከመሞታቸው ጥቂት ደቂቃዎች በፊት የተናገሩት ቃል ከጭንቅላቱ ውስጥ እየደወለ መንፈሱን ረበሸው። በሰላም አላስተኛ አለው። እንደ ሕፃን ልጅ ታቅፎ ከጸበል ሲመልሳቸው ውለታው ከባድ መሆኑን ሲገልጹለት የነበራቸው ሁኔታ እንደ ሰመመን ከፊቱ ላይ ድቅን እያለ የአእምሮ እረፍት አሳጣው። እንደሚጠቀለልም የፊልም ክር መልሶ መላልሶ እየታየ አስጨነቀው። የሆነውን አሜን ብሎ መቀበል አቃተው። የአበቄለሽ ኑዛዜ ሲፈስ የነበረው ትርኢት በመድረክ ላይ የተፈጸመ ተውኔት መሰለው። ድርጊቱ እየቆየ እንደ እሳት አቃጠለው። ኑዛዜው መልኩን ለውጦ መቅረቡ አንገበገበው። ቃሉ አቅጣጫውን የሳተው በተሰማ መሰሪነት ለመሆኑ ቅንጣት ያክል አልተጠራጠረም። ግን እንዴት ሊሆን ቻለ የሚለው ጥያቄ ናላውን በጠበጠው። ቢያወጣ ቢያወርድ አልከሰትልህ አለው። ምስጢሩም ፍቻ ያጣ እንቆቅልሽ መሆኑ ይበልጥ አበሳጨው። ውሎ ሲያድር እንደ እብደት አደረገው። በለጠ ብስጭቱን ለመወጣት አረቄ አዘወተረ። አብሮ አደግ ጓደኛው ወርቁ ተስፋዬ ቢመክረው ቢያስመክረው አሻፈረኝ አለ። ጤናው ይበልጥ እየተቃወሰ ሄደ። አብሾ እንዳለበት ሰው ትንሽ ሲቀምስ እሱነቱን ይረሳ ጀመር። ያደረገውን በማግስቱ የማያስታውስ ሆነ። በየመሸታው ቤት አምባጓሮ እየፈጠረ ጸጥታ ነሳ። ጠጪዎችን ሰላም አሳጣ። በየምክንያቱ ከሰዎች ጋር መጋጨት አበዛ። የሚናገረው አልጥም ስላለ የሚሰማ አጣ። ሊወርስ ነው ብለው አብረውት ሲያጨፈጭፉ የከረሙ ወዳጆቹ ሸሹት። አብሮ አደግ ጓደኛው ብቻ ነው ችግሩን የተረዳለት። ከፍተኛ ጣጣ ውስጥ እንዳይገባ የተቻለውን ሁሉ ያደረገለት። ከሱ ባለመለየት ሕይወቱን ከአደጋ የጠበቀለት ወርቁ ተስፋዬ ብቻ ነው ከጊዜው ጋር አብሮ ያልተንሸራተተበት፣ እንደ እናቱ ልጅ የተጨነቀለት። ወርቁ ተስፋዬ ቅጥነቱ ልክ እንደበለጠ ነው። በቁመትም ብዙ አይበላለጡም። መልካቸው ግን ከቆዳ ቀለማቸው በስተቀር አይመሳሰልም። አንዱ ሌላውን የራሱን ያህል ያውቀዋል። ፍቅራቸው ወሰን ስለሌለው በመሃላቸው የሥጋ ዝምድና ያለ ይመስላል። ከልጅነት ጀምሮ በጣም ይግባባሉ። ከመጠን በላይ ይተሳሰባሉ። አብረው አንድ ቤት ውስጥ መኖር ከጀመሩ ብዙ ጊዜያቸው ነው። ኑሯቸውን ያናጋ ችግር ሲገጥማቸው ግን ይህ የመጀመሪያው ነው። ወርቁ በቀላሉ የሚያልፍ የመሰለው የበለጠ ብስጭት ቀስ በቀስ ስር መስደዱ አሳሰበው። ከግል ሐኪም ቤት ወስዶ አስመረመረው። ከመጠጥ ተወግዶ የሚወስደው መድኃኒት ተሰጠው። ለጥቂት ቀን ደህና እንቅልፍ ወሰደው። ቅዠቱም ለቀቀው። የመሻሻል መልክ ስላሳየ ወርቁም ደስ አለው።
ግን መድኃኒቱ ባለቀ በሦስተኛው ቀን እንደገና አገረሸበት። እኩለ ሌሊት ላይ በለጠ በድንገት እርቃኑን ከአልጋው ላይ ዘሎ ወርዶ ወርቁ ያዛቸው፣ ወርቁ ሂድ ያዛቸው፣ ለቴሜቴ ንገራት፣ ሌቦቹ ሀብትሽን ለመቀራመት ይዶልታሉ በላት፣ ዝም አትበላት፣ ንገራት እያለ በከፍተኛ ድምፅ ጮኸ። ወርቁ ከእንቅልፉ ባኖ ተነሳ። በዳበሳ ፈልጎ መብራቱን አበራ። በለጠ እርቃነ ሥጋውን ተገትሮ ሲያየው ከልቡ አዘነ። ወዲያው ከአልጋው ላይ ጋቢውን በፍጥነት ገፎ አለበሰውና ምን ነካ ምን ሆንክ እያለ ጠየቀው። ሁኔታው ስላላማረው አቅፎ ያዘው። በለጠ ጥያቄውን አልሰማም። ዓይኑን አፍጥጦ ሰዎች ከፊት ለፊቱ ያሉ ይመስል እጁን ዘርግቶ በጣቱ እያሳየው እነኛውና ያዛቸው ያዛቸው ወርቁ፣ እውነተኛ ኑዛዜሽን ተናገሪ በላት፣ ንብረትሽን ሸጠው ሳይበሉት ድረሽ በላት እያልኩ ሂድ እባክህ፣ ቴሜቴን ዘረፏት፣ መዘበሯት፣ በዘበዟት። እኒያውልህ አይታዩህም? እንደኔ ይታዩህ እንጂ እኒያው እነዚያ መጥፎ ጃርቶች ሲሸሹ እዚህ ተገትረህ አመለጡ፣ ተሰወሩ በማለት እየተወራጨ ካለቀከኝ ብሎ በጣም አስቸገረው። ወርቁ ከብዙ ድካም በኋላ እንደምንም ብሎ ካልጋው ላይ አስተኛው። በመፈራገጡ ብዛት ደክሞ ነበርና ለጊዜው እንቅልፍ ወሰደው። ወባ እንደያዘው ሰው ሲንቀጠቀጥ መላ ሰውነቱ በላብ ሲጠመቅ ቁጭ ብሎ ተመለከተ። በዚህም የጓደኛው ሕይወት አቅጣጫው መሳቱን ተረዳና አለቀሰ። ፈዞ እንደተቀመጠ ኑዛዜው ሲፈስ የነበረውን ሁኔታ ወደ ኋላ መለስ ብሎ ለማስታወስ ሞከረ። በተሰማ የመግቢያ ንግግር የተጠቀሰው ከጥርጣሬ ላይ ጣለው። በሸዋዬና በአክስቷ መሃል የነበረውን መቀራረብ እሱ ከሚያውቀው ጋር የሚቃረን ሆኖ አገኘው። የሁለቱ ታዛቢ ሽማግሌዎች መንሾካሾክ፣ የቄሱ መቁነጥነጥ፣ በአጠቃላይ በቤቱ ውስጥ አንድ ደስ የማይል ነገር እንዳለ ስሜቱ ነግሮት ነበር። እንደዚህ ለሕሊና የሚዘገንን ይሆናል ብሎ ግን ጭራሽ አላሰበም። ኑዛዜ የተጭበረበረ ለመሆኑ እርግጠኛ ነው፣ ግን የተጨበጠ ማስረጃ ስለሌለው ጥርጣሬ ብቻውን ከጥርጣሬነት ፈቀቅ ስለማይል በተንኮላቸው አዝኖባቸዋል። በዚህ ሰበብ የሚወደው ጓደኛው ኑሮ መበላሸቱ በጣም አበሳጨው፣ ካለመጠን ከነከነው። ግን በሱ አቅም ምንም ሊያደርጋቸው እንደማይችል ስላወቀ በከንቱ ከመበሳጨት ተቆጠበ። ስለዚህ ለሱ ተቀዳሚ ተግባር ጓደኛው ጤነኛ ሕይወት እንዲኖረው በሚቻለው መርዳት ብቻ መሆኑን ተገነዘበ። ወርቁ ከአንድ ሰዓት በላይ ከበለጠ አጠገብ ተቀምጦ ጠበቀው። በመሃሉ እንቅልፍ ክፉኛ ተፈታተነው። ተነስቶ ፊቱን በቀዝቃዛ ውሃ ታጠበና መጽሐፍ ይዞ ተቀመጠ። ጥቂት እንዳነበበ ዓይኑ ፈዘዘ። እጁም ዛለና መጽሐፉ ከወለሉ ላይ ወደቀ። እንቅልፍ አይሎ ስላሸነፈው የአልጋውን ጠርዝ እንደተደገፈ በዚያው ይዞት ሄደ። ሊነጋጋ ሲል በለጠን ሲያቃዣው ሰማና ነቃ። ተነስቶ ልብሱን አጠላለቀና ሻይ በትንሿ የኮረንቲ ምድጃ ላይ ጣደ። ሻዩ ሲፈላ በለጠን ቀሰቀሰው። ሲነሳ አእምሮውን ማዘዝ አቃተው። ቢያናግረው መልስ ነፈገው። የሚያውቀው በለጠ ሳይሆን ሌላ ሰው መሰለው። ከወዲያ ወዲህ እየተገላበጠ ሲለፈልፍ አልጋው አልበቃህ አለው። ወርቁ ሌላ ምርጫ አልነበረውምና የጎረቤት እርዳታ ጠይቆ ወደ አማኑኤል ሆስፒታል ወሰደው። ምዕራፍ 3 ቀኑ የወይዘሮ አበቄለሽ የሙት ዓመት መታሰቢያ ነው። ጠዋት ለቀሳውስቱ የሚያስፈልገው ምግብና መጠጥ ወደ ቤተ ክርስቲያን ተላከላቸው። ሸዋዬና ባለቤቷ ተሰማ በጣም ለሚቀርቧቸው የምሳ ግብዣ አደረጉ። ምሳም ራትም የተጠሩት ግን መምራይ ተንፍሱ፣ ቀኛዝማች ፈቅ ይበሉና አቶ ቸርነት ብቻ ነበሩ። ከራት በኋላ በሸዋዬ አስተናጋጅነት እየጠጡ በደስታ ሲዝናኑ አመሹ። ምን እንዳሳሰባቸው አይታወቅም። መምራይ ተንፍሱ ከጭውታቸው አርዕስት በድንገት ወጥተው በነገራችን ላይ ያ ከንቱ ስሙን ማን አላችሁት? የዛሬ ዓመት ገደማ መሆኑ አይደል? የዓመተ ማርያም ኑዛዜ ሲፈስ አውኮን የነበረ ወሮ በላ ስሙን ማን አላችሁት? ሲሉ መጠጥ
በመጠኑ ያዝ ባደረገው አንደበታቸው ጠየቁ። ሸዋዬ ያለቀለት ጉዳይ እንደገና በመነሳቱ ደስ አላላትም። የበለጠን ስም ለማንሳትም አልፈለገችም። ሳታስበው የጠላችውን ሰው በማንሳታቸው ቅር አላት። ቢሆንም መምሪያ የተንፍሱ ለማወቅ የፈለጉበት ምክንያት ቢኖራቸው ይሆናል በሚል ጥርጣሬ እሱማ ካበደ ቆይታ የለ አሁንማ ለይቶለት ጨርቁን ጥሎ ይከንፋል አሉ አለች ዊስኪውን ለባለቤቷ እየቀዳች። መሆን አለበት። እኔ እኮ የዚያን ዕለት ነው ማበዱ ቁልጭ ብሎ የታየኝ አሉ በመኩራራት ብርጭቆውን ወደ ከንፈራቸው እያስጠጉ። ምን ያብዳል ያወናብዳል እንጂ እንዲያ አዋርዶኝ እንዳልሸጥ እንዳልለወጥ አድርጎ ሰድቦኝ ይባስ ብሎም በዚያ ሁሉ ሰው መሃል ዝቶብኝ ከስሼ ለፍርድ ባቀርበው የእሱ ቤት ዳኛ 6 ወር ብቻ አልፈረደበት መሰላችሁ? ለዚያውም እኮ ንክ ነው ወፈፌ ተብሎ ሆስፒታል ውስጥ ሲንደላቀቅ ከርሞ ወጣ አለ ተሰማ በቁጭት አነጋገር። አይደረግም፣ ይህማ የግፍ በደል ነው እንዴት ተብሎ አሉ ቀኛዝማች ፈኪበሉ ጠረጴዛውን ሳያስቡ በጡጫ ነርተው። አይ ቀኛዝማች ተደረገ እንጂ ምን አይደረግም ይላሉ አለ ተሰማ በቁጭት ጣራጣራውን እያየ። እንዲያው እኔ እንኳን ብዬ ወሬ ማዳመጥ ጭራሽ አልወድም። ብቻ ሰሞኑን ከአንዴም ሁለቴ በስካር ታሰራ አሉኝ። ኧረ እንዲያውም በዚያ ሰሞን ነው ሰው ፈንክቶ በሽማግሌ ታረቀ ብለውኛል። እውነት ይሁን ሐሰት አላጣራሁም። ወሬ አልወድ አይደል አሉ አቶ ቸርነት ራሳቸውን በማኩራራት። አንድም ውሸት የለበትም፣ ሁሉንም ሰምቻለሁ። ያ ጓደኛው ነኝ ባይ ጉድጓድ ይክተተውና ለካሳ የምንከፍለው ገንዘብ ብጠይር እጅኝ ብሎ አማላጅ ልኮብኝ ነበር አለች ሸዋዬ በንቀት መልክ። ተሰማ ቱጋለና ሰጠውት እንዳትኝና እህሏችን እንዳያልቅ ብሎ አፈጠጠባት። እኔ ልጅት የማላደርገውም አለች በመኩራራት። እንዴት ተብሎ ለጠላት ገንዘብ ይሰጣል ልጅ ተሰማ? የማይሞከረውን ባዛኝቱ አሉ መምሪያ የተንፍሱ ነገሩን በማጋነን። እንዲያው የሴት ነገር ነው ብዬ ነው እንጂ ጠላትነቱማ የጋራ ጠላታችን አይደል አለ ተሰማ በረጅሙ ተንፍሶ። ወይዘሮ ሸዋዬ ጓደኛ ነው ያልሽው መሰል። አሁን ትዝ አለኝ። እሱም ቢሆን ጤነኛ አልመሰለኝም። በየመሸታው ቤት ጓደኛዬ ያበደው ያክስቱን ኑዛዜ የተንኮል እጅ ዳሶት ነው እያለ ያማል ይባላል አሉ አቶ ቸርነት ሁሉንም በየተራ እየቃኙ። እርሶ ደግሞ ሐሜት ከሐሜትነቱ ፈቀቅ ይላል፣ ምን ነው ባይጨነቁ ሲል ተሰማ በስጨት ብሎ ተናገራቸው። መች ሐሜት ብቻ፣ አንተ ደግሞ ያክስቷ ልጅ ወንድሟ ነው እያሉ አላፊ አግዳሚ ይሳለቅብኛል። በመተት ነው ያሳበደችው ይሉኛል። ትችታቸው መውጫ መግቢያ ሳጥቶኛል። ከዛሬ ነገ ይሻላቸዋል ስል አሁንማ ይባስ ብለው የህይወት ደጉን ክፍል ጋር ደውብኛል። እረ እስከ መቼ የሀፈት ካባ ተከናንብ ይኖራሉ ብላ እንደ ማልቀስም የቃጣት ምርር ብላ ተናገረች። ልጄ ሰማሽ? ትልቅ ሰው ሁሌ እንደታማ ነው። አዲስ ሊሆንብን አይገባም። ንቆ ካለመተው ሌላ መድኃኒት የለውም በማለት መምሪያ የተንፍሱ አጽናኗት። ሸዋዬ ግን ያስመረራት የሰው አፍ ብቻ ሳይሆን ሌላም ጉዳይ ነበር። ሆኖም የደረሰባትን ችግር ለባለቤቷ ደጋግማ ብትነግረውም የመንፈስ ጭንቀቷን ሳያጤን በስሜትሽ የፈጠርሽው ቅዠት ነው እያለ ችላ ሲላት ከርሟል። እንዲሁም በተግባር የተፈጸመውንም አጉል ድንቁርና ነው በማለት ስቆባታል። በዚህ ምክንያት ስላፈረች የሆዷን በሆዷ አምቃ ዝም ብላ ቆይታ ነበር። ዛሬ ግን ይህን አጋጣሚ ስላገኘች ልታዋያቸው ፈለገች። ጭንቀቷንም ብታካፍላቸው መፍትሄ ያገኙልኝ ይሆናል ብላ አሰበች። ደግሞ እንደ ባለቤቴ ቢያሾፉብኝስ ብላ ፈራች። ግን መጠጡ ስላደፋፈራት አንገቱን ተጠምዝዞ ከበራቸው ላይ ስለተጣለው ጥቁር ዶሮ አንስታ አጫወተቻቸው። ከተሰማ በስተቀር ሶስቱም አዛውንቶች የድንጋጤ መልክ ታየባቸው። መምሪያ የተንፍሱ ብድግ ብለው መስቀላቸውን እያወዛወዙ ይህ ሟርተኛ
ልጄን ሽባ ሊያደርጋት በመተት ተብትቦ ሀብቷን ሊያጠፋ ደንቃራ ጣለባት ብለው በቁጭት ደነፉ። ወዲያው ፊታቸውን ወደ ሸዋዬ መልሰው መቼ ነው ዶሮ የተጣለው ሲሉ ጠየቋት። ቆይቷል፣ ወሬ ሆኖ መስሎኛል አለች። ለመሆኑ ውሃ አፍስሰሽበታል? እሳት ደፍተሽበታል? አሉ። እሱን አላደረግንም፣ ግን ሩቅ ቦታ ውስጥን ጥለነዋል አለች። ተሳስተሻል። ብቻ እንኳን የደረስንበት እንጂ ነገሩ ቀላል ነው፣ መፍትሄ ሥራ ይፈለግለታል በማለት ተኩራርተው ተቀመጡ። መድኃኒት አለው ስትል በችኮላ ጠየቀቻቸው። አታስቢ፣ ምኞቱን ባጭሩ እንቀጨዋለን፣ የእሱን መተት በጥበባችን እናረክሰዋለን አሉ ፈገግ ብለው። አባቴ፣ ይህ ብቻ አይደለም፣ አንደርቢም አድርጎብናል። ለሱም መፍትሄ ሊፈልጉልን ይገባል አለች በመለማመጥ መልክ። ከሳቸው ችሎታ ውጪ በመሆኑ ይህን ሲሰሙ መምሪያ አይተንፍሱ ደንገጣሉ። ጥቂት አሰቡና አይዞሽ፣ እኛ እስካለን መፍራት የለብሽም፣ ለአንደርቢውም ቢሆን በጉዳዩ የተካነ ደብተራ ወዳጅ አለኝ በማለት ተዝናንተው ተናገሩ። ተሰማ በመተትም ሆነ በሟርት ፈጽሞ አያምንም። የዋሆቹን ለማስፈራራት የተፈጠረ የተንኮለኞች ሥራ ነው ብሎ ይንቀዋል። የሞኞቹን ገንዘብ ብልጦች በዚህ ዘዴ መበዝበዛቸው ይቆጨዋል። በሚስቱም ድንቁርና ይበሳጫል። ይህ አልበቃ ብሎ ምሁር ነኝ ባዩም ቄስ በአጉል እምነት መተብተባቸው ይበልጥ አናደደው። ችግሩ እነሱ እንደሚያስቡት ከሌላ ረቂቅ ኃይል ጋር የተያያዘ ሳይሆን የሚስቱን ደካማ ጎን በማጥናት ሰላማቸውን ለማደፍረስ የተደረገ ሴራ መሆኑን አውቋል። ለረጅም ጊዜ ጉዳዩን በምስጢር ለመያዝ የሞከረውም ጠላታቸው እንደሚያስበው ጅሎች አለመሆናቸውንና በቀላሉ አለመበገራቸውን ለማሳየት ነበር። አሁን ግን በሚስቱ ሞኝነት ነገሩን ሌሎች ሰዎች በማወቃቸው ቅር አለው። በዚህም ጠላታቸው በጉዳዩ የተጨነቁበት ስለሚመስለው የልብ ልብ እንደሚያገኝ ታወቀው። ስለዚህ የሚያስከትለውን ችግር ለመምሪያ አይተንፍሱ ለማስረዳት ቢሞክር የተገላቢጦሽ እንደ ቂል አፌዙበት። ሞኝ አትሁን፣ እሾህን በእሾህ መንቀል ያስፈልጋል አሉት። በአነጋገራቸው በጣም ስለበሸቀ በዶሮ ምክንያት እስካሁን ምንም አይነት ጉዳት እንዳልደረሰባቸው በተጨባጭ አስረዳቸው። ድንጋዩንም ቢሆን የሚወረውረው እንደኛው ሰው ነው እንጂ መናፍስት አይደለም ብሎ ተከራከራቸው። ነገር ግን የእሳቸውን ውሸት እንጂ የእሱን እውነት የተቀበለ አለመኖሩን ከሰዎቹ ሁኔታ ለመረዳት ቻለ። ሰሚ ባለማግኘቱ ተስፋ ቆረጠ። በሚጫወትባቸው ድንቁርና ከልብ አዘነ። አቶ ቸርነት በገለልተኝነት ክርክሩን በጥሞና አዳመጡ። ሟርትም ሆነ ሌላውም ሊሆን እንደሚችል ቢያምኑም ነገሩ በቀላሉ ቸል ሊባል እንደማይገባው ተሰማቸው። ይህን ሁሉ አደረገ የሚባለው ኑዛዜው ተጣሟል የሚለው በለጠ ከሆነ በዚህ በኩል ካልተሳካለት ሌላ የከፋ እርምጃ ይወስዳል የሚል ጥርጣሬ አደረባቸው። የአካል ጉዳት ሊያደርስም እንደሚችል ታያቸው። ይህ ሊደር እንጂ ሰውየው የጥፋት እጁን በእኛም ላይ ሳያነሳ አይቀርም የሚል ፍርሃት አስጨንቃቸው። ሕሊና ቢስ ግብረ አበሮችህን በጥቅም አስረህ የሚለው የበለጠ ቃል ጭንቅላታቸውን መታው። የኑዛዜው ዕለት የነበረውን ትርኢት ወደ ኋላ መለስ ብለው በአይነ ሕሊናቸው ሲዳስሱት የበለጠ ሁኔታ ከፊታቸው ድቅናልና ሽብር ለቀቀባቸው። ሆኖም ፍርሃታቸውን በቀጥታ ሳይሆን በተዘዋዋሪ ለመግለጽ ፈለጉና በአባታችን በመምሪያ አይተንፍሱ በኩል ያለውን ሳንዘነጋ በሕግም በኩል ተጠያቂ የሚሆንበትን መፈለግ የሚገባ ይመስለኛል አሉ አንደበታቸውን አለስልሰው። ትክክል ነህ። ይህ ራሱን የቻለ ወንጀል ነውና ያስከስሰዋል፣ በሕግም ሊቀጣ ይገባል አሉ ቀኛዝማች ፈቅ ይበሉ ጥርሳቸውን ነክሰው። መምሪያ አይተንፍሱ በእሳቸውና በደብተራው ወዳጃቸው ጉዳዩ እልባት ያገኛል የሚል እምነት አላቸው። ሆኖም በዚህ በኩል ያለውን ስናከሽፍበት እጁን አጣጥፎ አይቀመጥ ይሆናል ብለው አሰቡ። ሌላ ዘዴ ፈልጎ ሊተናኮለን ይችላል አሉ። እሳቸውም እንደ አቶ ቸርነት ፍርሃት ተሰማቸው። የእብድ ነገር ምኑ ይታወቃል ብለው ሰጉ። ስለዚህ የበለጠ ተከሶ መታሰር አስፈላጊ መሆኑን አበክረው ገለጹ።
የዶሮ አንገት ጠምዞ ጣለ ብለን የምንከሰው ሲል ተሰማ አፌዘ። በቀልዱ ማናቸውም አልሳቁም፣ እንዲያውም ፈገግም አላሉ። አቶ ቸርነት ዊስኪውን አጋብተው ብርጭቆውን አስቀመጡና ለማንኛውም ጉዳዩን ፖሊሶች ቢያውቁት አይከፋም። አቶ ተሰማ እንዳልከው ድንጋዩን የሚወረውረው እሱ ከሆነ ደፈጣ አድርገው እጅ ከፍንጅ ሊይዙት ይችላሉና ማሳወቁ ደግ ይመስለኛል ሲሉ አስተያየታቸውን አቀረቡ። ሸዋዬ ሳትቀር ሁሉም የአቶ ቸርነትን ሐሳብ በአንድ ድምፅ ደገፉ። ሊሆን የሚገባው ነውና መደረግ አለበት አሉ። ተሰማ በነገሩ ባያምንበትም ከቃላቸው ላለመውጣት ባለቤቱንም ላለማስከፋት ሲል በመሰረተ ሐሳቡ ተስማማ። ሸዋዬ እንግዶቹ ችግሯን ተረድተው የሐሳቧ ተባባሪ በመሆናቸው ደስ አላት። የጠላችው ሰው ወህኒ ገብቶ ሲማቅቅ ታያት። ከእንግዲህ ወዲያ ሰላም ይሰፍናል የሚል እምነት አደረባት። አዛውንቶቹና ተሰማ በጉዳዩ ላይ በሰፊው ተወያዩበት። ለነገሩ ክብደት የሚሰጡም ነጥቦች ተጠቁመው ተነጋገሩባቸው። በለጠን መቀመቅ የሚከቱበትን መንገድ ሲዶልቱ አምሽተው ተለያዩ። ተሰማ ጧት ሰራተኞች ቢሮ የሚገቡበትን ሰዓት ጠብቆ ስልክ ደወለና የሚዘገይ መሆኑን ለጸሐፊው ነገራት። ሚስቱን ተሰናብቶ ከቤት ወጣ። መኪና ውስጥ ገባና ወደ አሰበበት ቦታ ለመሄድ ተነሳ። ትራፊክ በማይበዛበት መንገድ አቆራርጦ ከፈለገበት መስሪያ ቤት ደረሰ። በግቢው ውስጥ ብዙ ሰዎች አይታዩም። ያሉትም ወደ ስራቸው ለመግባት ይጣደፋሉ። ተሰማ መኪናውን ጥግ አስይዞ አቆመና ቆለፈ። ለቅጥር ግቢው እንግዳ ቢሆንም ግር አላለውም። በእግሩ ወደ ሕንፃው ዋና በር ተጠጋ። በጥበቃ ላይ ላለው ሰው የመጣበትን ጉዳይ ሳይገልጽ ሊያነጋግር የፈለገውን ግለሰብ ስም ተናገረ። የሚገኙበትንም ክፍል ከሰውየው ጠይቆ ተረዳ። ሁለተኛ ፎቅ ላይ ወዳለው ቢሮ አመራ። ሻምበል ታምሩ የወንጀል ምርመራ ክፍል ኃላፊ ነው። ብዙ ጊዜ እንደሚያደርገው ዛሬም ቢሮ የገባው ቀደም ብሎ ነው። ጥቂት ፋይሎች ላይ አስተያየትና ውሳኔ ሰጥቶ ከባንክ የሌላትን ገንዘብ አለኝ እያለች በርከት ላሉ ግለሰቦች ዋጋ የሌለው ቼክ በመስጠት አታለለች የተባለችውን ሴት ፋይል ገና ከፍቶ ሲመለከት የቢሮ በር ተንኳኳ። ይግቡ በማለት ድምፁን አሰማ። አቶ ተሰማ እንደገባ እጅ ነሳና ሰላምታ አቀረበ። ወዲያው ማመልከቻውን በአክብሮት ሰጠው። ሻምበሉም በትህትና ይቀመጡ ብሎ ወንበር አመለከተው። የተቀበለውን ማመልከቻ በጥሞና አንብቦ ሲጨርስ ከጠረጴዛው ላይ አስቀመጠና ተሰማን እየተመለከተ ተጠቃሹን ሰው ያውቁታል ሲል ጠየቀው። ተሰማ የሚንቀውን ሰው አውቀዋለሁ እንዳይል ቀፈፈው። ክብረ ነክም መሰለው። ጠላቴን አላውቀውም ማለቱ ደግሞ ለመጣበት ጉዳይ እንቅፋት እንደሚሆንበት ገመተና አግባብ የለንም እንጂ ማውቁንማ ትንሽ አውቀዋለሁ አለ በንቀት መልክ። ካወቁት የጠባችሁ መንስኤ ምንድን ነው? ጠብ የለንም፣ ጥጋብ ነው። ጠብ ከሌላችሁ በተለያዩ ቀኖች ከቤቴ ላይ ድንጋይ እየወረወረ ጤና ነስቶኛል። ስልክ እየደወለ በተለያየ ድምፅ ቤተሰቤን ያሸብራል። በልዩ ልዩ ዘዴ በባለቤት ላይ የመንፈስ ተጽዕኖ አሳድሯልና ከዚህ የከፋ ወንጀል ከመፈጸሙ በፊት ተይዞ ይጠየቅልኝ ሲሉ ነው ማመልከቻውን የጻፉት። ግን ሰውየው ካለ ምክንያት ይህን ያደርጋል ብለው ይገምታሉ? አለ ሻምበሉ በጥርጣሬ እየተመለከተውና ማመልከቻውን ቁጭ ብድግ እያደረገ። ስር የሰደደ ጠብ እንኳን የለንም። ብቻ የባለቤቴ አክስት ሲሞቱ በምቀኝነት ተነሳስቶ ሳብድ አብጃለሁ ያለ አታላይ ነው አለ ተሰማ በገጹ ላይ ጥላቻው እየተነበበ። ግልጽ አልሆነልኝም አለ ሻምበሉ በመገረም እየተመለከተው። ሰውየው ለባለቤቴ የአክስት ልጅ በመሆኑ ብቻ ውርሱ ለኔ እንጂ ለሱ አይገባትም ባይ ነው። በዚህ የተነሳ ነው ሰላማችንን የሚያደፈርሰው አለ በስጨት ብሎ። ሻምበል ታምሩ ነገሩ ግራ ስለሆነበት ጥቂት ጊዜ አሰበና የሟችቷ ልጅ በመሆኔ የእናቴ ንብረት ለኔ እንጂ ለሌላ መተላለፍ የለበትም ባይ መሆኑ ነው መሰለኝ አለ የግምቱን ትክክለኛነት በመጠራጠር። እንደሱማ ቢሆን ወግ ነበረው። አይ ሻምበል፣ እሱ ለሟችቷ የታናሽ እህታቸው ልጅ ሲሆን
የኔ ባለቤት የታላቅ ወንድማቸው ልጅ ናት። ሟች ለመረጡት በማውረሳቸው ነው ፍዳችንን የምንቆጥረው አለ በቁጭት አነጋገር። ሻምበል ታምሩ አሁንም ነገሩ ግልጽ አልሆነለትም። ቢቸግረው ሲጃራውን አቀጣጠለና ሟች እናቱ ካልሆኑ ባለቤቱም ውርሱን ያገኙት በሕጋዊ መንገድ ከሆነ እናንተን ለመተናኮል የሚገፋፋው ሌላ ምክንያት ይኖራል ብለው የሚጠረጥሩት ነገር ካለ ቢገልጹልኝ ሲል ጠየቀው። ለኔ እንደገባኝ ከሆነ እሱ የተመለከተው ዝምድናቸው ለሁለቱም እኩል በመሆኑ የሟችን ሀብት እኩሌታውን ወርሳለሁ የሚል ስንኩል ምኞት በአእምሮው ውስጥ አስቀድሞ በመጠንሰሱና ድሃም በመሆኑ ከፍተኛ ጉጉት አድሮበት ነበር። እንደተመኘው የጠበቀው ባለመሆኑ አጥፍቼ ጠፋለሁ ባይ ነው። ይገርሞታል። በተከበሩ የሀገር ሽማግሌዎችና በሟችቷ ንስሐ አባት አማካኝነት የተሰጠን ሕጋዊ ኑዛዜ ለሱ ስላልተስማማው ብቻ እኛን በማሸበር የሚለወጥ መስሎት ይከንፋል እንጂ ከዚህ ውጪ ሌላ ምንም ምክንያት የለውም። ይኖረዋል ብዬም አላምንም በማለት አስረዳ። እንደገባኝ ኑዛዜው ተጭበርብሯል ባይ ይመስላል አለ ሻምበሉ ትክ ብሎ እያየው። ተሰማ ተጭበርብሯል የሚለውን ቃል ሲሰማ ዝግንና አለው። የበለጠ ስድብና ዛቻ ታወሰው። መላ ሰውነቱን ሰቀጠጠው። ውስጣዊ ስሜቱን ለመሸፈን እየሞከረ ሐሳቡማ እንደሱ ነው፣ ግን መሰረት የለሽ ቅዠት ብቻ ነው አለ እንደ ንቀት አድርጎት። እንግዲያው የኑዛዜውን ትክክለኛነት በቤተሰብ አማካኝነት ቢገለጽለትና ሊያስማሟችሁ ቢሞከር ነገሩስ ከዚህ ሳይከር በቀላሉ ከስምምነት ልትደርሱ ትችሉ ነበር አለ ሻምበሉ ነገሩን በማቃለል። እርሶ ደግሞ እንኳን በሽማግሌ በሕግ ያልቻልኩትን ከስሼ ባስፈርድበት አይደል እብድ አይታሰርም ተብሎ ሐኪም ቤት በነጻ ሲቀለብ ከርሞ ሲወጣ እንደገና ያገረሸበት አለ በብስጭት። አልገባኝም፣ እብድ ነው ከተባለ እንዴት ከሐኪም ቤት ሊወጣ ቻለ ሲል ሻምበሉ በመገረም ጠየቀው። ለእኔም ያልገባኝ የእብደት መለኪያ ሚዛኑ። አይ ሻምበል፣ ወንጀል ሲሰራ የለየለት ወፈፌ ነው ይባላል። ጥቂት ቀን ኪኒን ቢጠይቅ አቅምና ተሽሎታል ይባልና ይወጣል። ከዚያ በኋላ እንደፈለገው የልቡን ይፈጽማል በማለት ምርር ብሎ ተናገረ። እንደተባለው ከሆነ ሰዎቹ ከፍተኛ ችግር ላይ ወድቀዋል የሚል እምነት አደረበት። እብድ የተባለውም ሰው በተደጋጋሚ ሐኪሞቹን ለማሞኘት መቻሉ የማይታመን ሆነበት። በዚህም የተሰማን እውነተኛነት ተጠራጠረና አስመሳይ ነው እንጂ ፍጹም አላበደም ነው የሚሉት አለ ሻምበሉ እንደ ቀልድ አድርጎ። ልክ ኖት፣ አውቆ አበድ ነው። እንዲያውም ማመልከቻው ላይ አላሰፈርኩትም እንጂ በዚያ ሰሞን እኔ በሌለሁበት አጥሩን በረቀቀ ዘዴ አልፎ ገብቶ የመኝታ ቤታችንን መስኮት ደጋግሞ ሲያንኳኳ ባለቤቴ ከእንቅልፏ ባና ተነሳች። ምን መጣ ብላ መጋረጃውን ገለጥ ስታደርግ ማንነቱ እንዳይታወቅ የአጽም ምስል ያለበት ጥቁር ማስክ አጥልቆ ቢጮህባት በድንጋጤ ክው ብላ ወለሉ ላይ ተዘረረች። በዚህ ምክንያት ሕሊናዋን አንስታ 8 ቀን ሙሉ ሲያቃዣት ከረመ። አሁንም ጠንቁ ስላለቀቃት አልፎ አልፎ ያስበረግጋታል። ታዲያ ይህን የመሰለ ተንኮል የሚፈጽም ሰው እብድ ነው ይላሉ አለ ተሰማ በሐዘን መልክ አይኖቹን እያቁለጨለጨ። ሻምበል ታምሩ የሰማው እንግዳና አዲስ ነገር ሆነበት። እንኳን እብድ ጤነኛም ሰው ይህን ለማድረጉ በጣም ተጠራጠረ። ሴትዮዋ አቶ ተሰማን ለማስጨነቅ የፈጠረችው ዘዴ መሰለው። ይህን በማድረግ የምታገኘው ጥቅም ደግሞ አልታይህ አለው። ምናልባት ባሏ ስለሚያመሽ በጊዜ እንዲገባ ያቀደችው ብልሃት ሊሆን ይችላል የሚል ግምት አደረበት። ቢሆንም አቶ ተሰማን ስለ ባለቤቱ ሊጠይቀው አልፈለገም። በግል ጉዳያቸው ውስጥ ላለመግባት አሰበና እንዳሉት ድርጊቱ ከእብድ የሚጠበቅ አይደለም፣ ግን ይህን ያደረገው እሱ ነው ብሎ ያምናሉ ብሎ ጠየቀው። እሱ ነው አልጠራጠርም አለ ተሰማ በእርግጠኝነት። ሻምበል ታምሩ ሲጃራውን ከመኮስተሪያው ላይ ተጭኖ እሳቱን አጠፋና በተግባር ያልሆነውን በስሜታችን ፈጥረን ልክ እንደሆነ አድርገን የምናምንበት ጊዜ አልፎ አልፎ ይኖራል። ይህ ደግሞ ስነ ልቦናዊ ክስተት እንጂ ማንንም ለማታለል ሆን ተብሎ የሚደረግ ተንኮል አይደለም። ስለዚህ የተባለው ድርጊት አልተፈጸመም ብዬ ለማስተባበል ሳይሆን ምናልባት ባለቤቴው ሊሳሳቱ ይችላሉና በዚህ በኩል ምን ያህል እርግጠኛ ነዎት? አለ ፈገግታ ያሳየው። ተሰማ ቁስሉን የነካበት ያህል ተሰማው። ሸዋዬ ስትነግረው የሳቀባት ትዝ አለው።
ስሜትሽን የሚጫወትብሽ ያላትንም አስታወሰው። እንዴት ውሸታም ትለኛለህ ብላ ስታለቅስም ታየው። አሁን ግን ከሻምበሉ ጋር በሐሳብ መስማማታቸው መግለጹ ጉዳያቸውን የሚያቃልለው ሆኖ አገኘው። ሐሰትም ቢሆን ነጥባቸውን ለማጠናከር መዋሸት አስፈለገው። እሱም እንደ ሚስቱ ሞኝ ነው እንዳይባል አስበና እርግጥ እንዳሉት እኔም ከመነሻው ፍጹም አልተቀበልኩትም ነበር። ሆኖም ግን የባለቤቴና የሰራተኛችን ቃል አንድ መሆኑ እምነት አሳደረብኝ። በተለይም ከድንጋይ መወርወሩና ከሌሎች የተንኮል ድርጊቶቹ ጋር በቅርብ የተያዘ ስለሆነ ማመን ግድ ሆነብኝ። ስለዚህ ዓላማው ምን እንደሆነ በቀላሉ ይረዱኛል የሚል ተስፋ አለኝ ሲል እርግጠኝነቱን አስተካክሎ ተናገረ። ሻምበል ታምሩ በጥሞና አዳምጦ ሊሆን ይችላል አለ በሐሳቡ። ግን አምኖ መቀበሉን በቃልም ሆነ በስሜት ሳይገልጽ ጥሩ አቶ ተሰማ፣ ግን ከቤቶ ላይ ድንጋይ ሲወረወር ባለቤቱን ሲያስደነግጥና ሲሳደብ ሰምቻለሁ፣ አይቻለሁ የሚሉ ምስክሮች ማቅረብ ይችላሉ ሲል ጠየቀው። እየነገርኩት የሚያደርገውን ሁሉ በጥያቄ አዩኝ አላዩኝ እያለ የሚፈጽም መሰሪ ተንኮለኛ እንጂ እብድ አይደለም አልኩት እኮ አለ በመከፋት መልክ። ችግሩ ይገባኛል፣ ግን አንድም ወንጀሉን ሲፈጽም እጅ ከፍንጅ ካልተያዘ፣ አንድም ጥፋተኛነቱ ካልተመሰከረ ምንም ማድረግ አንችልም። ሁኔታውን ግን በቅርብ ለመከታተል እንሞክራለን። በእኛ በኩል ከዚህ የተሻለ ሌላ አማራጭ የለንም ብሎ ሻምበሉ ከመቀመጫው ተነሳ። ተሰማ በከፍተኛ ደረጃ የተዶለተበት ጉዳይ እንዲህ በቀላሉ ውሉ መፈታቱ አሳዘነው። በለጠ ሕገወጥ ድርጊቱን ሲፈጽም አይቻለሁ የሚል ሰው ለማቅረብ አለመቻሉ አበሳጨው። በዚህ በኩል እንዳልተሳካለት ቢያውቅም ቅሉ ተስፋ አልቆረጠም ነበርና ተይዞ እንኳን እምነት ክደት ቃሉ አይጠየቅልኝም አለ የቆመውን ሻምበል ወደ ላይ በሚያሳዝን ዓይን እየተመለከተ። ሻምበል ታምሩ ፈገግ ብሎ ካለ በቂ ማስረጃ ሕጉ አይፈቅድልንም አለ። በእናንተ በኩል እረዳለሁ የሚል ብሩህ ተስፋ ነበረኝ፣ እሱም ይኸው ሲደበዝዝ ታየኝ ብሎ ተሰማም ከተቀመጠበት በዝግታ ተነሳና ሻምበሉን ለመሰናበት ሰላምታ ሰጠው። ሻምበል ታምሩ የተሰማን እጅ እንደጨበጠ እንደሱ አይደለም አቶ ተሰማ፣ ሰውየው እንዲህ አይነቱን ሕገወጥ ድርጊት የሚፈጽም ከሆነ በቸልታ እንመለከተውም። እብድም ከሆነ ወደ እብዶች መታከሚያ ሆስፒታል እንዲገባ ይደረጋል እንጂ የሰዎችን ሰላማዊ ኑሮ እንዲበክል መረን አይለቀቅም። በበኩላችን ከዛሬ ጀምሮ በአይነ ቁራኛ ስለምንከታተለው እስከዚህ ተስፋ ሊቆርጡ አይገባም በማለት ሁኔታውን ተመልክቶ ስላዘነ አጽናናው። ቢሆንም አሰየው ነበር፣ ካልሆነም መቼስ ምን ይደረጋል አለ ደከምከም ባለ ድምፅ። የማይሆንበት ምክንያት አይኖርም፣ ወቅቱን ጠብቆ ይሆናል ሲል ሻምበሉ ተስፋ ሰጠው። ተሰማ ምንም እንኳን የሻምበሉ ቃል ከአንጀቱ ጠብ ባይልም በተቻለው ሁሉ እንዲረዳው ተማጸነው። በመጨረሻም አመሰገነውና ተሰናብቶት ከቢሮ ወጣ። ሻምበሉም በዓይኑ ሸኘው። ሊረዳው ባለመቻሉ ቅር አለው። ቁጭ አለና ከማመልከቻው ላይ የሆነ ነገር ጻፈ። የተባለው ሁሉ በእርግጥ ከሆነ ሐኪም እብድ ነው ብሎ የመሰከረለት ሰው የድርጊቱ ፈጻሚ መሆኑን ተጠራጠረ። ለጠባቸው መንስኤ ውርሱ ብቻ ላይሆን ይችላል ሲል አሰበ። ግልጽ ያልሆነለት ነገር እንዳለ ገመተ። እብድ ነው የተባለውን ሰው ማነጋገር አለብኝ ብሎ ወሰነ። የአበቄለሽ ኑዛዜ ክፍል 2 ይቀጥላል። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ።